ይህ ፖለቲካ አይደለም፣ ላብራቶሪ ኦፍ አርኪቴክቸር ይሏታል። የዘመናዊ ኪነ ህንፃ ማሳያ ነች። የሞደርን አርኪቴክቸር ምልክት ነች። በአውሮፓ ትላልቅ ከተሞች ያልተሞከሩ የህንፃ ዲዛይኖች ሁሉ አሉባት። ዛሬ በዚህ ዘመን ከፓሪስ ይልቅ ምርጥ ማኪያቶ የሚያገኙት በአስመራ ትናንሽ ካፌዎች ውስጥ ነው። ምክንያቱም እነዛ ጥንታዊ የቡና ማፍያ ማሽኖች ዛሬም ሳይበላሹ የሚገኙት አስመራ ብቻ ነው። ትንሿ ሮማ ቢሏት እንዲሁ ለመጠሪያ ብቻ አይደለም። ዩኔስኮ የመዘገበው የኤስፕሬሶ ካልቸር ዛሬም የአስመራ ካፌዎች ድምቀት ነው። ክሬማ የቡናው ላይ አረፋ፣ ባሪስታ የማኪያቶ ጠቢብ፣ ካፌ ሮማ፣ ቪቶሪያ፣ ኤስፕሬሶ፣ ማኪያቶ፣ ካፑቺኖ፣ ይህ ሁሉ በአስመራ ዛሬም እንዳለ አለ። ውድ የአዲስ አገልግል ቤተኞች፣ ይህ የምዕራባውያን ሚዲያዎችና ጎብኚዎች የማይነግሩን ድብቁ የአስመራ ታሪክ ነው። ከአስደማሚ ኪነ ህንጻዎቿ እስከ ጣፋጭ አይስክሬሞቿ፣ ከሰላማዊ ጎዳናዎቿ እስከ ጥንታዊ ካፌዎቿ ዛሬ ስለ ፒኮሎ ሮማ ብዙ ድብቅ ታሪኮችን እናጫውታችኋለን። አፍሪካዊቷ ሰሜን ኮሪያ ይሏታል። ከቅርብ ጊዜ ወዲህ ወደ አስመራ ለጉብኝት የሄዱ ሰዎች ግን የዚህን አገላለጽ ተገቢነት ይጠራጠራሉ። ኢሳያስን ከኪም ጋር ለማዛመድ ከሆነ ሊሰራ ይችላል። ነገር ግን አስመራን ከፒዮንግያንግ ጋር ከማመሳሰል አንበሳን ከሚዳቆ ጋር ማግባባት ይቀላል። የምዕራባውያን መገናኛ ብዙሃን ለራሳቸው ዓላማ ሲሉ ስለ ኤርትራ ሲዘግቡ ብዙውን ጊዜ ትኩረታቸው ፖለቲካዊ ውጥረቶችና ክልከላዎች ላይ ብቻ ይሆናል። ሆኖም ከዚህ ፖለቲካዊ መገረጃ ጀርባ የአፍሪካ ዘመናዊነት እንቁ የሆነችው አስመራ ዓለም ያልተረዳቸውና የምዕራብ ሚዲያዎች የማይነግሩን ድብቅ ውበቶችና ጥልቅ የታሪክ ሚስጥራት አሏት። የአስመራ ታሪክ የሚጀምረው ከዘመናዊው የጣሊያን የቅኝ ግዛት ታሪክ ቀደም ብሎ ነው። አስመራ የሚለው ስም አሰመራ ወይም አሰባሰቧቸው ከሚለው የግዕዝ ቃል የተወረሰ ነው። በአካባቢው ይኖሩ የነበሩ 4 መንደሮች ወይም አርባዕተ አስመራ በሴቶች ጥረትና ስምምነት ተባብረው አንድ እንዲሆኑ በመደረጉ ስሟን አግኝታለች። ይህ ታሪክ የአስመራ መሰረት በሰላምና በአንድነት ላይ የተጣለ መሆኑን ያሳያል። ሆኖም አስመራን በዓለም ካርታ ላይ ጎልታ እንድትታይ ያደረጋት የጣሊያን ቅኝ ግዛት ዘመን ነው። ጣሊያኖች አስመራን የአፍሪካ ግዛታቸው መዲና ለማድረግ ሲመርጡ እንደ ተራ ከተማ ሳይሆን እንደ ጥበብ ማሳያ ወይም ላብራቶሪ ኦፍ አርኪቴክቸር ነበር የተመለከቷት። በወቅቱ በአውሮፓ ውስጥ ሊተገበሩ ያልቻሉ አዳዲስ የህንፃ ጥበብ ዲዛይኖች በአስመራ ላይ እንዲያርፉ ተደርጓል። ይህም ከተማዋን በዓለም ላይ ካሉ የሞደርኒዝም ህንፃዎች ስብስብ በቀዳሚነት እንድትጠቀስ አድርጓታል። እንደ አውሮፓውያን አቆጣጠር በ2017 ዩኔስኮ አስመራን በዓለም ቅርስነት የመዘገባትም በዚህ ልዩ የህንፃ ጥበቧ ምክንያት ነው። አስመራን ከሌሎች ለየት የሚያደርጋት በ1930ዎቹ የተቀረጹት አርት ዴኮ እና ፊውቸሪዝም ህንፃዎቿ እስካሁን ድረስ ምንም ሳይለወጡ መቆየታቸው ነው። ፊያት ታግሌሮል የተባለው የነዳጅ ማደያ ህንፃ እንደ አውሮፕላን ክንፍ የተዘረጋው ቅርጹ ዛሬም ድረስ የከተማዋ መለያ ነው። እንደዚሁም የሲኒማ ኢምፔሮ፣ የኦፔራ ቤትና የመንግስት መስሪያ ቤቶች ህንፃዎች ተመልካችን ወደ 1930ዎቹ ጣሊያን የመመለስ ኃይል አላቸው። ምዕራባውያን ስለ አስመራ ሲያወሩ እነዚህን ህንፃዎች እንደ ቅኝ ግዛት ቅርስ ብቻ ይመለከቷቸዋል። ነገር ግን ለእያንዳንዱ አስመራዊ እነዚህ ህንፃዎች የከተማዋ ማንነት አካላት ናቸው። አስመራ በዓለም ላይ ካሉ ከተሞች ይልቅ ንጽህናዋን የጠበቀች የአውሮፓውያን ካፌ ካልቸር ወይም ኤስፕሬሶ ካልቸር ከሀገር በቀል ባህር ጋር የተዋሃደባት ድንቅ ከተማም ነች። በዚህ አጋጣሚ ስለ ኤስፕሬሶ ካልቸር ጥቂት እናጫውታችሁ። ኤስፕሬሶ ካልቸር ማለት ቡና ከመጠጣት ባለፈ በቡና ዙሪያ የተገነባ ጥልቅ ማህበራዊ ትስስር፣ የአኗኗር ዘይቤና የጥበብ መገለጫ ነው። ይህ ባህል መነሻው ጣሊያን ቢሆንም እንደ አስመራ ባሉ ከተሞች ውስጥ ልዩ መልክ ይዞ ይገኛል። በኤስፕሬሶ ባህል ውስጥ ካፌዎች መጠጫ ስፍራ ብቻ አይደሉም። የዜና መለዋወጫ፣ የፖለቲካ መተንተኛና የጓደኛ መገናኛ ማዕከላት ናቸው። ሰዎች በጠዋት ስራ ከመጀመራቸው በፊት ወይም ከሰዓት በኋላ ለጥቂት ደቂቃዎች ተገናኝተው ማኪያቶ ወይም ኤስፕሬሶ እየጠጡ አጫጭር ወሬዎችን ይለዋወጣሉ።
በእውነተኛው የኤስፕሬሶ ባህል ብዙ ሰዎች ቡናቸውን ቁጭ ብለው አይጠጡም። ይልቁንም ካፌ ውስጥ ወዳለው ረጅም ጠረጴዛ ወይም ባር ካውንተር በመሄድ ቡናቸውን በደቂቃዎች ውስጥ ተጎንጭተው ወደ ስራቸው ይሄዳሉ። ይህ ፈጣን ግን ጥራት ያለው የእረፍት ጊዜ የባህሉ መለያ ነው። ኤስፕሬሶ ዝም ብሎ የሚቀዳ መጠጥ አይደለም። የራሱ የሆነ ጥበብ አለው። ክሬማ፣ በቡናው ላይ የሚታየው ቀላ ያለ አረፋ የቡናውን ጥራትና ትኩስነት መለኪያ ነው። የቡና መፍጫውና የእንፋሎቱ ማሽን ስቲመር ድምፅ ለካፌው ልዩ ድባብ ይሰጠዋል። ቡናውን የሚያዘጋጀው ባሪስታ እንደ ባለሙያ ሳይሆን እንደ ሰዓሊ ወይም እንደ ጠቢብ ይቆጠራል። በአስመራ ውስጥ ይህ ባህል ከጣሊያኖች የተወረሰ ቢሆንም በቆይታ ብዛት ሀገር በቀል መስሏል። በአስመራ ጎዳናዎች ላይ የሚገኙት እንደ ካፌ ሮማ ወይም ቪክቶሪያ ያሉ ካፌዎች የ1930ዎቹን ጥንታዊ የቡና ማሽኖችም ዛሬም ድረስ ይጠቀማሉ። በአስመራ ማኪያቶ መጠጣት የዕለት ተዕለት ግዴታ ያህል የሚታይ ሲሆን ቡናው የሚቀርብበት መንገድ፣ ስኳር የሚጨመርበት ሁኔታና አጃቢው ፓስቲቺዮ ወይም ኬክ የራሱ የሆነ ስነ ስርዓት አላቸው። የኤስፕሬሶ ባህል የራሱ የሆኑ ቃላትም አሉት። ኤስፕሬሶ ማለት ጥቁርና ጠንካራ ቡና ነው። ማኪያቶ ጥቂት ወተት የተጨመረበት ኤስፕሬሶ ሲሆን አስመራ ውስጥ በጣም ተወዳጅ መጠጥ ነው። ካፑቺኖ በወተት አረፋ የደመቀ ቡና ነው። በአጭሩ ኤስፕሬሶ ካልቸር ማለት የህይወትን ውጥረት ለጥቂት ደቂቃዎች ገታ አድርጎ በጥሩ የቡና ጣዕምና በሰዎች መስተጋብር የሚደሰቱበት በጣሊያን የተጀመረ በአስመራ ዛሬም ድረስ የቀጠለ ባህል ነው። ይህ ባህል በእኛ ሀገር የቡና ሴርሞኒዎችም ሊመሰል ይችላል። በሀገራችን ኢትዮጵያ ከጥንት ጀምሮ ሰዎች በቡና ዙሪያ ከበው ችግሮቻቸውን ይፈታሉ፣ ወዳጅነታቸውን ያጠብቃሉ፣ ጨዋታቸውን ያቀልጣሉ። ልዩነቱ እነርሱ ስፕሬሶና ካፑቺኖ ሲሉ እኛ ደግሞ በገዛ ቋንቋችን አቦል ቶና ማለታችን ነው። ወደ አስመራ እንመለስ። ብዙውን ጊዜ ስለ ኤርትራ የሚወጡ ዘገባዎች አስፈሪና ክልክል የሚሉ ቃላትን ይጠቀማሉ። ሆኖም አስመራን የረገጠ ማንኛውም ሰው የሚመሰክረው ተቃራኒውን እውነት ነው። አስመራ በአፍሪካ ብቻ ሳይሆን በዓለም ላይ ካሉ እጅግ ሰላማዊ ከተሞች መሃል አንዷ ናት። በአስመራ ጎዳናዎች ላይ እኩለ ሌሊት ላይ ብቻውን ቢንቀሳቀሱ ምንም አይነት የደህንነት ስጋት የለም። ዝርፊያ፣ ኪስ አውላቂነት ወይም የኃይል ጥቃት በከተማዋ እጅግ ብርቅ ናቸው። ይህ ሰላማዊነት የመጣው ከፖሊስ ቁጥጥር ብቻ ሳይሆን ከማህበረሰቡ ጥልቅ የሥነ ምግባር እሴት እንደሆነ ይነገራል። አስመራውያን በመንገድ ላይ ሲገናኙ ሰላምታ ሳይለዋወጡ አያልፉም። ፓሴጂያታ የተባለው የምሽት የእግር ጉዞ ባህል ሺዎች የሚቆጠሩ ነዋሪዎች በዋናው አውሮ ጎዳና ላይ የተዘዋወሩ የሚጨዋወቱበት የከተማዋን ሕያውነት የሚያሳይ ክስተት ነው። ይህ ማህበራዊ ትስስር በምዕራቡ ዓለም ከጠፋው ግለሰባዊነት በተቃራኒ በአስመራ ውስጥ በደመቀ ሁኔታ ዛሬም ይኖራል። የኤርትራ መንግስት በምዕራባውያን ዘንድ ገለልተኛ ወይም አይሶሌትድ ተብሎ ይፈረጃል። በአብዛኛው የዓለም ክፍልም የኤርትራ አስተዳደር እንደ ጨቋኝ መንግስት ይወሰዳል። ሆኖም የአስተዳደሩ ደጋፊዎች ደግሞ ይህ ገለልተኝነት ከመንግስት ጭቆና ይልቅ ራስን የመቻል ወይም ሰልፍ ሪላያንስ ፍልስፍና ውጤት እንደሆነ ይከራከራሉ። ኤርትራ ከውጭ እርዳታ ይልቅ የራሷን ሀብት ለመጠቀም የምታደርገው ጥረት ከምዕራባውያን የፖለቲካ ፍላጎት ጋር ስለማይገጣጠም ዓመታት በሚዲያ ስም ማጥፋት ሲካሄድባቸው እንደቆየ ደጋፊዎች ያምናሉ። ከተማዋ ውስጥ ያለው አስተዳደር ጥብቅ ቢመስልም የከተማዋን መሰረተ ልማትና ታሪካዊ ይዘት ከመበላሸት ጠብቆ ለማቆየት ያስቻለ ዲሲፕሊን የታየበት ነው። ነገር ግን የወደብ ሀብቶችና አንዳንድ የሀብት ምንጭ የሚሆኑ ስፍራዎች ባክነው መቅረታቸው አስተዳደሩን ያስተቹታል። ብቸኝነት እንደማያዋጣ የገባት አስመራም ዘንድሮ የዲፕሎማሲ ማዕከል ለመሆን ሙከራ ላይ ነች። በተለይ ከአንዳንድ የአፍሪካ ሀገራት ጋር ያለው ግንኙነት መሻሻል ከተማዋን ወደ አዲስ የንግድ ምዕራፍ እንደሚያሸጋግራት ይገመታል። ጥቂት ድብቅ ታሪኮች። አስመራ የአፍሪካ የብስክሌት መዲና ናት። በየጊዜው የሚካሄዱት የብስክሌት ውድድሮች እንደ ብሔራዊ በዓል ይከበራሉ። ብስክሌት በአስመራ ውስጥ የትራንስፖርት መሳሪያ ብቻ ሳይሆን የክብርና የጽናት መግለጫ ነው። እንደ ቢንያም ግርማ ያሉ ዓለም አቀፍ ሻምፒዮኖች ከአስመራ ተገኝተዋል።
በአስመራ ዋና ዋና ጎዳናዎች ላይ ካቴድራል፣ መስጂድና የኦርቶዶክስ ቤተክርስቲያን ጎን ለጎን ቆመው ይታያሉ። በሃይማኖቶች መካከል ያለው መከባበርና አብሮነት ለዓለም ትምህርት የሚሆን ሌላኛው ዓለም የማይመሰክረው ድብቅ ምስጢር ነው። አስመራ ውስጥ የሚጠጣው ማኪያቶ ጣሊያን ሀገር ካለው ይበልጣል የሚሉ ብዙዎች ናቸው። በ1930ዎቹ የተሰሩ የቡና ማሽኖች ዛሬም ድረስ በጥራት ስራቸውን እየሰሩ ይገኛሉ። ይሄም ከዋናዋ ጣሊያን የተሻለ ማኪያቶ አስመራ ላይ እንደሚገኝ የቀመሱት ይመሰክራሉ። በአጠቃላይ አስመራ የምዕራብ ሚዲያዎች እንደሚሏት ዝግና ኋላ የቀረች ከተማ ሳትሆን ታሪኳን ያከበረች፣ ሰላሟን የጠበቀችና ማንነቷን ለዓለም ፖለቲካ አሳልፋ ያልሰጠች ኩሩ ከተማ ናት። የጣሊያን የህንጻ ጥበብ ዕውቀት ከአፍሪካዊው እንግዳ ተቀባይነት ጋር ተዋህዶባት የምትገኘው ይህች ከተማ ለጎብኚዎች የማይረሳ ትዝታ፣ ለተመራማሪዎች ደግሞ የማይጠገብ የታሪክ ማዕድን ናት። አስመራን ለማወቅ በሩቅ ሆኖ የሚዲያ ዘገባዎችን ማንበብ ሳይሆን በጎዳናዎቿ ላይ ተጉዞ ካፌዎቿ ውስጥ ተቀምጦ ማኪያቶን እየጠጡ ከነዋሪዎቿ ጋር ማውጋትን ይጠይቃል። ያኔ ብቻ ነው የምዕራብ ሚዲያዎች የማይነግሩን እውነተኛዋን አስመራ ማግኘት የሚቻለው። ውድ የአዲስ አገልግል ቤተኞች፣ ይህ የፖለቲካ ዘገባ አይደለም። ስለዚህ ከፖለቲካ አንጻር ዝግጅታችንን እንዳትገመግሙት። እንደ አንድ ኢትኖግራፊካል ወይም የሀገርንና ማህበረሰብን ወቅ ፕሮግራም ተመልከቱትና ሐሳባችሁን አጋሩን።